ስብሐት ወክብር ለስሉስ ቅዱስ ይደር። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ፣ እንድናመልከው፣ እንድንገዛለት፣ እንድናገለግለው፣ እንድናመሰግነው እኛን ካለመኖር ወደ መኖር ያመጣ ከ22ቱ ስነ ፍጥረቶች ለይቶ ያከበረ እንደ መላእክት አመስጋኞች አድርጎ የፈጠረን የመንግስቱ ወራሾች እንድንሆን አድርጎ ያከናወነን መድኃኔ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የወላዲት አምላክ የድንግል ማርያም የቃል ኪዳን የበረከት የአስራት በኩራት ልጆች፣ በዚህ ፕሮግራም ላይ ተገኝታችሁ የእግዚአብሔርን ቃል የምታዳምጡ በሀገር ውስጥና በሀገር ውጭ ያላችሁ ሁላችሁንም በልዑል እግዚአብሔር ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ምስጋና የባህሪ ገንዘቡ የሆነ ቅዱስ አምላካችን እግዚአብሔር እንድናመሰግነው ስለፈቀደልን ጤና ሰጥቶ ጊዜ ሰጥቶ በዚህ በዘመናዊው በቴክኖሎጂው አማካኝነት እንድንማማር ስለፈቀደ በድጋሚ ስሙ ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ በተፈጠሩት ፍጥረታት ሁሉ የተመሰገነ ይሁንልን። እግዚአብሔር ቢፈቅድ ክርስቲያናዊ ስነ ምግባር የሚለውን ትምህርት ነው እየተማርነ ያለው። ክርስቲያናዊ ስነ ምግባር የሚለውን እንግዲህ ባለፈው ትርጉሙ ከምን የመጣ እንደሆነ የትርጉሙን ይዘት ስላየ ነው። አሁን ቀጥታ ካቋረጥነው ላይ ነው የምንገባው። ምናልባት አድማጮች ካላችሁ እያደመጣችሁኝ ከሆነ የዛሬ ሳምንት ወይም ደግሞ ባለፈው የትምህርት ጊዜ ያቋረጥንበትን ቦታ የሚነግረኝ ወይም ደግሞ ያንን ቃል ላይ ብዙ አስቸግሮ ነበር። በወቅቱ ያው የኔትወርኩ ትንሽ የመቆራረጥ ችግር ነበር እና ያቋረጥንበትን ወይም ደግሞ ቀጣይ እዚህ ላይ እንጀምራለን ብለን የሄድነው የተውነውን ያለብነውን ቦታ የሚነግረኝ ይህንን የሚነግረኝ ካለ አንደኛ ትምህርቴን በአግባቡ ተከታትላችሁታል ማለት ነው። እኔም ፍሬያማ ነኝ ማለት ነው። ሁለተኛ ደግሞ ለቃሉ ትልቅ ትኩረት እየሰጣችሁ ነው ማለት ነው እና የዛሬ ሳምንት ወይም ደግሞ ያለፈው የትምህርት ጊዜ ያቋረጥነው ምን የሚል ላይ ነው? እንዴት ዋሉ አባታችን? ሰላም ነው። እንደምን ዋልክ? እግዚአብሔር ይመስገን። ይፍቱኝ ማርኩ። ሰላም ነው። የበረከት አምላክ እግዚአብሔር ሁላችን ይባርከን። አንድ ታሪክ አንስተን ነው ያቆምነው። ንጉሱ አዛሪያን ካህኑ ንጉሱ ኦዚያን ካህኑ አዛሪያስ እና ነብዩ ኢሳያስ ስለነዚህ አንስተው ነው እንትን እያሉ ያሉት። ኔትወርክ እምቢ ሲለን በዚህ አልጨረሱትም። ያው ጀመር አድርገውት ነው። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። በእውነት ፕሮግራሙንም እየመሩ የነበሩት እርስዎ ስለነበሩ ያው ይዘውታል ማለት ነው በሚገባ እና እኔ እንኳ እህቶች እዛ አረብ አካባቢ ሳዑዲ አካባቢ ያሉ ወይም በውጭ ዓለም ያሉ እህቶች ይመልሱልኛል ብዬ ነበረ የነበረው። ያው እርስዎ መልሰዋል። በጣም አመሰግናለሁ። እግዚአብሔር ማስተዋሉን ጥበቡን ቃሉንም ሁላችንም በልቦናችን ይጻፍልን። አሜን። እንግዲህ ከአንድ ክርስቲያን ተብሎ ከሚጠራ ሰው እንደ ወንጌል ምን ይጠበቃል? በሐዲስ ኪዳን በብሉይ ኪዳን በሕገ ልቦና ተብሎ እንግዲህ ከሶስት ተከፍሎ ቀድሞ በሕገ ልቦና የነበሩ ሰዎች መጽሐፍ ሳይጻፍላቸው ሕግ ሳይሰራላቸው በቃል ብቻ መመሪያ ተሰጥቷቸው ያንን መመሪያ ጠብቀው የተጓዙ አሉ። ያንን መመሪያ ደግሞ ሳይጠብቁ ደግሞ
መቅሰፍት የደረሰባቸው፣ በማየ አይህ የጠፉ፣ በእሳት የተቃጠሉ አሉ። በጠቅላላ ሕጉን በመጣስ ዓለሙ ብዙ ውድቀት እንዳገኘው፣ ዓለም የሚባለው ያው ሕዝብ ነው፣ ብዙ ውድቀት እንዳገኘው መጽሐፍ ያስረዳል። ነገር ግን ፍጥረቱን የማይዘነጋ በፍጥረቱ ላይ የማይጨክን እግዚአብሔር ምናልባት ምክንያት ሕግ አልተሰራልንም፣ መጽሐፍ አልተጻፈልንም፣ መምህራን አልተሰጡንም፣ ነቢያት አልሰበኩንም ብሎ እንዳያቀርብ ለፍጥረቱ የመመሪያ መጽሐፍ ተሰርቷል ማለት ነው። ኦሪት ተሰርታለች ማለት ነው። በሕገ ልቦና ሰው እየሳተ እምቢ ሲል፣ ሰው ሕግ እየጣሰ እምቢ ሲል ኦሪት ደግሞ ተሰራች ማለት ነው። ኦሪት የወንጌል ጥላ ወይም ደግሞ ከወንጌል በፊት የነበረች ሕግ ለወንጌል እንደ ምስራች ነጋሪ ወይም አመልካች ለምትመጣው ለደገኛዋ ሕግ ለሐዲስ ኪዳን ወይም ለወንጌል እንደ መጀመሪያ ሆና እየተሰጠች ወይም መንገድ ጠራጊ ሆና የተሰጠች ሕግ ነች ማለት ነው። በኦሪቱ ታዲያ በኦሪቱ የተነገሩትን፣ በኦሪቱ የተጻፉትን፣ በኦሪቱ የተደነገጉትን ሙሉ እንደገና በሐዲስ ኪዳን እያጠነከረ እንደገና ማስተካከያ እየሰጠባቸው መጥቷል ማለት ነው። በወንጌሉ በኦሪቱ የተሰሩት ሕጎች አልተሻሩም። የተሻሩ ሕጎች አሉ። ነገር ግን የተሻሩ ኦሪትን ልሽር አልመጣውም። ኦሪትን ልሽር ሳይሆን የመጣሁት ኦሪትን ማስተካከያ ልሰጥ ላጠነክራት ነው የመጣሁት ብሎ ክርስቶስ እንደተናገረው ኢመጻእኩ እስዓሮሙ ለኦሪት ወለነቢያት አላ ከመ እፈጽሞሙ። ነቢያትን ኦሪትን ልሽር አልመጣሁም፣ በነቢያት የተነገረውን በኦሪት የተመዘገበውን ያንን ቃል እያሻሻልኩኝ ልነግራችሁ ነው የመጣሁት ብሎ እንደተናገረው በኦሪቱ ከተነገሩት ለሙሴ ከተነገሩት ሕጎች መካከል ለ7 ቀናት ይላል። አንዳንዱ ትርጓሜ 7 ቀን ደግሞ 40 ቀን 34 ቀን በቃል እያስተማረው ከቆየ በኋላ 7ቱን ቀን ደግሞ በጽሁፍ እየጻፈለት ጽፎለት ጽላቱን ቀርጾ ጽፎ ሰጠው ነው የሚለው። ከ40 ቀን በኋላ ሙሴ ያንን ሕግ ይዞ ወርዶ ህዝቦች እንዲመሩበት፣ እስራኤላውያን እንዲመሩበት፣ አማኙ ከአማኒው የሚለይበት፣ የእግዚአብሔር ሕዝብ ከአሕዛቡ የሚለይበት ሕግ ሰርቶ ይሄ የክርስትናው ዓለም ወይም ክርስቶስን የሚያመልከው ሕዝብ መገለጫ ምልክት ነው ብሎ ሰጥቶታል ማለት ነው። ከነዚህ መካከል እንግዲህ 10ሩ ቃላተ ኦሪት የምንላቸው በአዲስ ኪዳን ማስተካከያ የተሰጣቸው፣ እነሱ ግን ሕግ ሆነው እያገለገሉ ያሉ ማለት ነው። ከነዛ መካከል ከኔ በቀር ሌላ አምላክ አታምልክ የሚለው ነው የመጀመሪያው ስንነጋገርበት የነበረውና ያንን አንስተን የነበረው ምንድን ነው? አንዳንድ ሰዎች መሆን ያለባቸውን ባለመሆናቸው፣ ተው የሚባሉትን ባለመተዋቸው፣ ወይም ደግሞ ራሳቸውን መልካቸውን እየቀያየሩ ጠዋት ሌላ ማታ ሌላ፣ ሌሊት ሽፍታ ቀን ላይ ደግሞ ገበሬ ወይም ንጹህ ሰው መስለው የሚታዩ፣ ጠዋት ላይ በቤተ ክርስቲያን አገልጋይ ተገልጋይ ሆነን ልብስ ለብሰን ተሞናሙነን የምንታይ፣ ከሰዓት በኋላ ደግሞ ጭፈራ ቤት መጠጥ ቤት የምንታይ ሁለት መልክ ያለው ሰዎች ሆነን ስለተቸገርን ነው። አሁን ይህንን ዋናው ሁለት ዓለም ያለን ሰዎች ስለሆን ነው አሁን በዋናነት ክርስቲያናዊ ስነ ምግባር መማር ያስፈልገው። ምክንያቱም ክርስቶስ ለስም አጠራሩ ክብር ምስጋና ይድረሰውና 2 እግር አለኝ ብሎ 2 ዛፍ ላይ መውጣት እንደማይቻል አረጋግጦ ሲነግረን እይክል አሐዱ ገብር ተቀንዮ ለክልኤ አጋዕዝት፣ አንድ ባሪያ ለ2 ጌታ መገዛት አይችልም።
ወይ ዓለማዊ ይሆናል፣ ዓለምን ብቻ ይወዳል፣ ወይ ደግሞ መንፈሳዊ ይሆናል። ከሁለቱ አንዱን መረጥ እንጂ ከሁለቱ ነብዩም ሲነግረን እኔና ቤቴ እግዚአብሔርን እናመልካለን፣ እናንተ የምታመልኩትን ምረጡ ነው ያለው። እና ሁለት አይነት ሰዎች አገልጋዩም ተገልጋዩም ሁለት አይነት ሰው እየሆን ነው የተቸገርነው። እና ታዲያ በዛ በኦዚያን ንጉሱ ኦዚያን፣ ካህኑ አዛሪያስ፣ ነቢዩ ኢሳይያስ በእነዚህ ዘመን ያው ንጉሱ ካህኑን እያየ እየቀና ስለነበረ ወይም ደግሞ ካህኑ አንዳንድ ማስተካከያ ሲሰጡት ድሃ ተበደለ ፍርድ ጎደለ ብሎ ካህኑ ንጉሱን ያስተካክል ነበረ እና እንደገና ደግሞ ንጉሱ ከሚለብሰው የተሻለ ልብስ ለብሶ ይታይ ነበረና ካህኑ በዚህ የቀናው አዛሪያስ ተነስቶ ልብሰ ክህነት ለብሶ ማዕጠንት ሊያጥን ቤተ መቅደስ ገባ፣ በድፍረት ማለት ነው። ምክንያቱ እኔ በአባቴ በኩል ከቤተ መንግስት ብወለድ በእናቴ በኩል ደግሞ ከቤተ ክህነት ተወለድ ነኝ፣ እኔንስ ማን ይከለክለኛል? ንግስናው የኔ ነው፣ አዛዥ እኔ ነኝ ብሎ በድፍረት ወደ ቤተ መቅደስ ገባ ማለት ነው። ማዕጠንተ ወርቁን ይዞ ማዕጠንቱን ዕጣን ጨምሮ ሲያጥን ጢሰ ቅታሬ ወይም ደግሞ የዕጣኑ ጭስ ሰውነቱን ሲነካው በለምጥ ነደደ፣ ግንባሩ ላይ ለምጥ ወጣበት። ያንን ሰው እንዳያየው ደግሞ ሻሽ ቢያስር ደግሞ ላይ ወጣ፣ ለምጡ ሻሹ ላይ ወጣ። በዚህ ጊዜ እስራኤላውያን ለምጽ የመጣውን ወይም ደግሞ ለምጽ ያለበትን ሰው አይደለም በቤተ መቅደስ ደረጃ በከተማ ደረጃ ማስቀመጥ አይፈልጉም እና ከከተማ አባረሩት ማለት ነው። ከከተማ አባረሩት ንጉሱን። ይሄ የሆነው ለምንድን ነው? ይሄ ብቻ አይደለም። ንጉሱ በዛ ልክ ተባረረ። ኢሳይያስ ደግሞ በወቅቱ ነብይ ስለነበረ ባለመገሰጹ ተው፣ ይሄ ነገር አግባብ አይደለም፣ እግዚአብሔርን አትደፋፈር፣ የእግዚአብሔርን ቤት አትድፈር፣ ይሄ ለአንተ የተሰጠ ሕግ አይደለም፣ አንተ በተሰጠ ሕግ ኑር ብሎ ባለማስተማሩ ኢሳይያስ ደግሞ ሀብተ ትንቢቱ ተወሰደበት። ከከንፈሩ ላይም ደግሞ ለምጽ ወጣበት። አሁን ኢሳይያስ ምንም ያደረገው ነገር የለም። የኢሳይያስ ችግር አለመናገር ነው፣ አለመምከር ነው። እና ንጉሱ በዚህ ልክ በለምጽ መንደድ ወይም በለምጽ መመታት ወይም ከክብሩ ከንግስናው መዋረዱ ምክንያቱ ምንድን ነው ብለን ስንል መጽሐፍ ቅዱስ እንደሚነግረን የእግዚአብሔርን ሕግ መዳፈር ነው። የእግዚአብሔርን ቤተ መቅደስ መድፈር ነው። ያልተገባው ቦታ ላይ መገኘት ነው። አሁን አንዳንድ ጊዜ ብዙ ምዕመናን ገንዘብ ስላላቸው ብቻ ሀብት ስላላቸው ብቻ ወይም ደግሞ የተወሰነ በፖለቲካውም ይሁን በመንፈሳዊው ተሰሚነት ስላላቸው ብቻ ቤተክርስቲያኗን እኛ እንዘዛት፣ እኛ እናስተዳድራት፣ ከኛ በላይ በቃ አስራት በኩራቱን በአግባቡ ሳይከፍል አጋጣሚውን ተጠቅሞ በአንድ ንግስ በዓል የሆነ ብር ከሰጠ ቤተክርስቲያኗ ያለኛ ሰው የላትም ወደ ማለት ደረጃ፣ ወደ መደፋፈር ደረጃ ነው። ካህኑን ወደ መድፈር፣ ጳጳሳቱን ወደ ማንጓጠጥ፣ ቤተክርስቲያኗን ሕጓን በነሱ አስተሳሰብ ልክ ለመምራት የሚፈልጉ ብዙ ምዕመናኖች አሉ። ሰው በተሰጠው ልክ ነው ሊኖር የሚገባው፣ በተሰጠው ልክ ነው ሊያገለግል የሚገባው። ይሄ በንጉሱ የደረሰውን መቅሰፍት ወይም መከራ እስመ ኩሉ ዘተጽሕፈ ለተግሳጸ ዚአነ ተጽሕፈ፣ የተጻፈው ሁሉ እኛን ለመገሰጽ ተጻፈ። ተረት ብለነው ልናልፈው ወይም እንደ ታሪክ አንብበን ልንተወው አይደለም፣ እኛ እንድንማርበት ነው መጻሕፍቶች የተጻፉትና ከዚህ ከንጉሱ ከኦዚያን ምንድን ነው የምንረዳው ስንል በክርስቲያናዊ ስነ ምግባር የማይገባን ቦታ ላይ መገኘት ያስቀጣል። ክርስቲያን እስከሆነ ድረስ በተገባው ቦታ ላይ ነው መቀመጥ ያለበት። ራሱን ማወቅ አለበት። የኔ ልክ የቱ ጋ ነው ብሎ ማወቅ አለበት የሚለውን ነው የሚያሳየን።
በሌላ በኩል የኢሳይያስን ታሪክ ስናይ ደግሞ ኢሳይያስ ሀብተ ትንቢቱ ተወሰደበት፣ እንደገና ደግሞ ለምጽ ወጣበት። መጨረሻ እግዚአብሔር ኢሳይያስን ይቅር ሊለው ስለፈለገ በራእይ ተገለጸለትና ሕዝቤን እስራኤልን የሚያስተምርልኝ ሰው ፈልጌ ነበረ፣ ማንን በላኩኝ? አንተም ፈራህ አለው። በራእይ ተገለጸለት። ኢሳይያስ ታዲያ ተነሳና አዎ እኔ ሄድ ነበረ፣ አንደኛ ለምጽ ከከንፈሬ ላይ ለምጽ ወጥቶኛል፣ እስራኤላውያን ደግሞ ለምጻም ይጸየፋሉ፣ ሁለተኛ ደግሞ ሀብተ ትንቢቴ ተነስቶኛል እንጂ እኔ ልሄድ ነበር አለው። እግዚአብሔር ምን ብሎ ገሰጸው ታዲያ? አንተ ስትፈራው የነበረው አንተ ስትንቀጠቀጥለት የነበረው ኦዚያ አለፈ፣ እኔ ግን አለሁ። አንተ ለመናገር ለመገሰጽ የፈራኸው ሞተ፣ እኔ ግን ሕያው ነኝ። አንተ ክመ ወአመቲከ ይትእያልቅ፣ አንተ ግን አንተ ነህ፣ ለዘላለም ትኖራለህ፣ አልፋና ኦሜጋ፣ ቀዳማዊ ዳህራዊ፣ መጀመሪያው መጨረሻው ተብሎ የሚመሰገን ክርስቶስ እኔ ግን አለሁ አለ። አሁን ከኢሳይያስ ደግሞ የምንረዳው ምንድን ነው? አንዳንድ ጊዜ አባቶች ነን መገሰጽ በሚገባን ልክ ካልገሰጽን፣ ማስተማር በሚገባን ልክ ካላስተማር፣ እንዲያው ገንዘብ ስላላቸው ብቻ አቧቦ እያለን ዝም ብለን ምዕመናኑ የማይገባቸውን ስራ ሲሰሩ ዝም የምንል ከሆነ በእኛም ላይ የሚመጣ መቅሰፍት አለ ማለት ነው። መቅሰፍት አለ። ምክንያቱም እንድንገስጽ ነው ያስቀመጠን፣ እንድናስተምረው፣ ተው ይህ አይገባም፣ ይህ አይገባሽም እንድንል ነው ያስቀመጠን። የካህኑ የኤሊ ልጆች መሞት፣ የኤሊ የራሱ የካህኑ መሞት ምክንያት ኤሊ ልጆቹን ባለመገሰጹ ነው፣ ባለማስተማሩ ነው። ሌላ ኤሊ ስርቆት አልሰረቀ፣ ወንጀል አልሰራም። ለአለማስተማሩ አለመገሰጹ ግን ታቦተ ጽዮንን እስከ መማረክ ልጆቹ እስከ መሞት ድረስ ደርሰዋል ማለት ነው። ይህ ሁሉ ከስነ ምግባር ጉድለት የመጣ ችግር ነው ማለት ነው። እና ዛሬ ብዙ አባቶች፣ ብዙ ካህናት፣ ብዙ ሰዎች በሚባል ደረጃ አጠቃላይ የቤተ ክርስቲያን አገልጋይ በሚባል ደረጃ ሌላ ቦታ ላይ ስናያቸው ሌላ ልብስ ለብሰው ፊታቸውን ቀይረው መልካቸውን ቀይረው ክብራቸውን ማንነታቸውን አስቀምጠው ነው የምናያቸው። ሌላ ጊዜ ላይ ደግሞ ቤተክርስቲያን ደግሞ ያለኛ ሰባኪ የለም ያለኛ ቀዳሽ የለም ብለው ደግሞ እናያቸዋል። ይሄ ሁለት አይነት ገጸ ባህሪ፣ የዘመኑ ድራማ ተጫዋች ሁለት አይነት ገጸ ባህሪ የሚያሳዩ እብድ ሳይሆኑ እብድ መስለው፣ ጤነኛ ሳይሆኑ ጤነኛ መስለው የሚታዩ ድራመኞች እንዴት ይሄ በመንፈሳዊ ቤትም ይሄ አይነት ነገሮች ይታያሉ። ግን እግዚአብሔር ቢዘገይም የሚቀድመው የለምና እንደዚህ አይነት ብዙ ክርስቲያኖች በምዕመናን ደረጃ ንግስ ላይ ሲታዩ፣ አውደ ምሕረት አካባቢ ሲታዩ ጥሩ ክርስቲያን የሚመስሉ ነገር ግን በሰዎች ላይ ተንኮል የሚሰሩ፣ ጠንቋይ ቤት የሚያድሩ፣ በትዳራቸው ውስጥ ብዙ እንከን ያለባቸው፣ በህይወታቸው ውስጥ በጣም የተበላሸ ስነ ምግባር ያለባቸው፣ በጣም በሚባል ደረጃ እግዚአብሔር አይደለምና ሰው የሚጸየፈው ስነ ምግባር ያላቸው፣ ነገር ግን አውደ ምሕረት አካባቢ ለብሰው ተሞናሙነው ሲታዩ ደግሞ ጥሩ ክርስቲያኖች የሚመስሉ አሉ። አብዛኛዎቹ ክርስቲያኖች ክፋታችንን ገንዘብ በመስጠት ምንሸፍን የሚመስለን ሰዎች አለን እና ይህ የክርስቲያን መገለጫ ስነ ምግባር ለማለት ነው። እና ከኔ በቀር ሌላ አምላክ አታምልክ፣ አንተ በህይወትህም በማጣትህም በማግኘትህም በደስታህም በሀዘንህም እኔ ነኝ፣ እኔን አክብር፣ እኔን ስማ፣ እኔን አድምጥ እያለ ክርስቶስ ከኔ በቀር ሌላ አምላክ አታምልክ፣ ወደ ጠንቋይ አትሂድ፣ አልባሌ ነገሮችን አታድርግ እያለ ይናገራል። አታምልክ የሚለው ቃል እግዚአብሔር ከኔ በቀር ሌላ አምላክ አታምልክ ሲል ባለፈው እንዳየነው በገንዘብ መብዛት በባለጸግነትህ አትታበይ፣ ገንዘብን እንደ ትልቅ ነገር አድርገህ አታምልከው፣ ጎሳህን ወይም ማንነትህን እንደ ትልቅ ነገር አድርገህ አታምልከው፣ ስልጣንህን፣ ጉልበትህን፣ መልክህን፣ ውበትህን እንደሆነ ነገር አድርገህ አታምልከው። ውበትም ይረግፋል፣
ጉልበትም ይደክማል፣ ስንሻራል፣ ሀብትም ያልቃል። ስለዚህ እነዚህ ሁሉ ያንተ አይደሉም። እነዚህ በአጠቃላይ ከእኔ የተሰጠህ ናቸው እንጂ እኔ ሰጠሁ እንጂ አንተ ከባህሪህ ያገኛቸው ምንም ነገር ስለሌለ ይህንን አታድርግ ነው። ክርስቲያናዊ ስነ ምግባር የተላበሰ ሰው በመሾሙም አይኮራም፣ በመሻሩም ተስፋ አይቆርጥም፣ በባለጸግነቱም አይኩራራም፣ በድህነቱም ተስፋ አይቆርጥም። ሲደሰትም እንደ ጥጃ አይፈነጭልም፣ ሲያጣም ደግሞ እንዲያው ኩርምትምት ብሎ አይወድቅም። ምክንያቱ ዘላለማዊውን አምላክ ስለያዘ ከዘላለማዊ አምላክ ጋር ስለተጣበቀ ህይወቱ ዋናው ክርስቶስ መቅድመ ህሱ መንግስቶ ወጽድቆ፣ እናንተ አስቀድማችሁ መንግስቱንና ጽድቁን ፈልጉ፣ ሌላው ጉርሻ ነው ይጨምራል። ዓለማዊ ነገራዊ ነው፣ ዓለም ነው ይዞት የመጣው። ስለዚህ እያለ ያስተምራል ማለት ነው። ባልባሌ ነገሮች ልንኮራ እንደማይገባ ነው። ሁለተኛው ከዛው ከኦሪቱ ላይ አሁንም ሁለተኛ ህግ ተብሎ የተሰጠው ምንድነው? የሰንበትን ቀን ትቀድሰው ዘንድ አስብ ነው። የሰንበትን ቀን ትቀድሰው ዘንድ አስብ የሚለው አንዳንድ ጊዜ በዕለተ ሰንበት እግዚአብሔር እንድንሰራ የሰጠን ህግ ምንድን ነው? እንዲያው ዋዘኛ ፌዘኛ ህዝብ እንዲያው በዋዛ በፈዛዛ ራሱን እያታለለ ያለ ህዝብ ቅዱስ ዮሐንስ እንደተናገረው እኔ ኃጢአት የለብኝም የሚል ቢኖር እሱ ራሱን አታለለ፣ እሱ ውሸታም ነው እንደሚል እንደ ጻድቅ ዝም ብለን ራሳችን እያታለልን እንኖራለን። እና ሰንበትን ስለ ፈጣሪ ስለ እግዚአብሔር ሰንበትን አክብር ትቀድሳ ዘንድ ለአንተ መቀደሻ እንድትሆን እሷን ስታከብር አንተ ትከበረ ህግ ነው። ሰንበትን ማክበር ህግ ነው፣ ክርስቲያናዊ ግዴታ፣ ክርስቲያናዊ ስነ ምግባር። እንዲያውም ሐዋርያው ቅዱስ ያዕቆብ ምን ይላል? ምዕራፍ 5 ቁጥር 12 ላይ ከሁሉ በፊት ወንድሞቼ ሆይ በሰማይ ቢሆን በምድርም ቢሆን በሌላም መሐላ ቢሆን አትማሉ፣ እንዲያው እንዲሁኝ እኮ ነው፣ በዚህ ምክንያት እኮ ነው እንዲሁኝ ነው ብላችሁ ውሸታችሁን ለመደበቅ ስትሉ አትማሉ፣ አትዋሹ። ሰንበትን ለማክበር የሚያስገድድ የሚገድብ ምንም አይነት ምክንያት ልታቀርቡ አይገባም። ይሄ እግዚአብሔር ለእናንተ የሰጣችሁ በረከት ነው እያለ ይናገራል። ቅዱስ ዳዊትም በመዝሙር 1 ቁጥር 1 ላይ ምስጉን ነው በክፎች ምክር ያልሄደ፣ በዋዘኞች ምክር በዋዘኞች ወንበር ላይ ያልተቀመጠ፣ በኃጢአተኞች ወንበር ላይ ያልተቀመጠ፣ ዋዘኞች ጋር ያልዋለ፣ ዋዛ ፈዛዛ ቧልት ቀልድን እንደንትን የማያይ፣ ይሄ እውነታውን እውነት ውሸቱን ውሸት ብሎ የሚናገር ዋዘኛ ያልሆነ ሰው ምስጉን ነው። አሁን ትውልዱ ዋዘኛ ሆነ፣ ዋዛ ፈዛዛ ምን አለው? ምን ችግር አለ? በቃ ኃጢአት እየሰራ ምን ችግር አለ? ህግ እየጣሰ ምን ችግር አለ? እንደዚህ አይነት በጣም ትውልዱን እየገደለው ያለው አሁን ምን ችግር አለው የሚለው ቋንቋ ችግር አለ። ህግ ነው። አድርግና አታድርግ ሁለቱ ያስቀጣሉ። አድርጉ የተባለውን ነገር አለማድረጋችን ያስቀጣል፣ አታድርጉ የተባለውን ማድረጋችንም ያስቀጣል። ስለዚህ እግዚአብሔር የሰራውን ህግ በዋዛ በፈዛዛ በቀልድ ምን አለው ልንል አይገባም። በተለይ ወጣቱ ትውልድ በዝሙት ባህር ውስጥ እየዋኘ ምን አለው? ነገ ንስሐ እንገባለን ምን አለው? ነገ ባደርሰስ እንዴ? ጾም እየሻረ ምን አለው? ምን ችግር አለው? ዋናው እግዚአብሔር ምን በላህ ብሎ አይኮንንም፣ ምን ሰራህ ብሎ ነው እንጂ ምን በላህ ብሎ አይጠይቅም የሚል አባባሎች፣ የዋዘኞች ብሂሎች
ዋዘኞች ወይም ኃጢአተኞች የሚላቸው ሰዎች የሚናገሩት ንግግር ቤተ መቅደሱ ድረስ ገብቷል። ዋዘኞች ልንሆን አይገባም። የእግዚአብሔርን ቃል እንደዋዛ ልናይ፣ የእግዚአብሔርን ሕግ እንደዋዛ የሚያይ ክርስቲያን አይባልም። በቃ ሕግን እንደዋዛ የሚያይ ክርስቲያን አይባልም። ስለዚህ ሕግ ነው። ሕግ ያስቀጣል። ሕግን ልንጠብቀው፣ ሕጉ ደግሞ እኛን ሊጠብቀን ነው። እግዚአብሔር ሕግን እየሰጠው ለሰዎች እና በሃይማኖታችን ዋዘኞች ልንሆን አይገባም። በኃጢአት፣ በስካር፣ በልዩ ልዩ ኃጢአቶች ውስጥ ሆነን ምን አለው ነገ ንስሐ እንገባለን፣ ነገ እንደዚህ እናደርጋለን፣ ምን አለው እኔ ዛሬ በዚህ እድሜ ቆርቤ እኔ የተለያየ ኃጢአት ልስራ፣ ነገ ገና ኃጢአት እሰራለሁ ብሎ ማሰብ። ሐዋርያው ጳውሎስ የመዳን ቀን ዛሬ ነው እያለ ነው። የመዳን ጥሪ ዛሬ ነው፣ ቀኑ ዛሬ ነው፣ ሰዓቱ ነው። የነገ እስመ ኢየአምር ሰብ ዘይመጽእ ላዕሌሁ፣ ነገ የሚመጣውን አታውቅም። ነገ ሊመጣ የሚችለው ነገር፣ ነገ ባንተ ላይ ሊሆን የሚችለውን አታውቅም፣ ተዘጋጅ እያለ ነው። ክርስቶስም ድንገት እንደ ሌባ እመጣለሁ፣ ድንገት እንደ ሌባ እመጣለሁ፣ ስለዚህ ተዘጋጅታችሁ ጠብቁ እያለ ነው። እኛ ግን ምን አለው በቃ ነገ ንስሐ እንገባለን፣ ምን ችግር፣ በዚህ እድሜ ለምንድን ነው ንስሐ እንገባው፣ በዚህ እድሜ ለምንድን ነው የምንል ብዙዎች ነን። ሌሎቻችን ደግሞ በዚህ ውስጥ እኔ ተቸገርኩኝ ይላሉ። ምን ሆነሽ ተቸገርሽ? እንዲያው ሁልጊዜ ንስሐ እገባለሁ መልሼ ከኃጢአቱ፣ ንስሐ እገባለሁ መልሼ ኃጢአት፣ በቃ እኔ አሁንስ ንስሐ መግባትም ሰለቸኝ፣ ተደጋጋሚ ንስሐ እገባለሁ፣ ተደጋጋሚ ደግሞ ኃጢአት እሰራለሁ የሚሉ ጥያቄዎች ብዙ ጊዜ ይመጣሉ። አንድ ሰው አሁንም ዛሬም ይበላል፣ ከነገ ወዲያም ይበላል። መብላት ሕግ ስለሆነ ወይም ባህሪያችን፣ መብላት የባህሪያችን መስማማቱ ከባህሪያችን የተስማማ ስለሆነ መብላት ግዴታ እንበላለን። በቃ ነገ እንዳይርበን ብለን ዛሬ በበላ ነው ዝም አንልም። ቅዱሳን አባቶቻችን አድርገዋል። አንድ ቀን በበሉት 40 ቀን ቆይተዋል። አንድ ቀን በበሉት ሳምንት ቆይተዋል። እኛ ግን እዛ ደረጃ ላይ እስካልደረስን ድረስ ግዴታ ማታም ጧትም ምግብ የሚያስፈልገን ከሆነ ማታም ጧትም ጸሎት ያስፈልገናል። ሰው በእግዚአብሔር ቃል እንጂ በእንጀራ ብቻ አይኖርም ተብሏል። ማታም ጧትም ምግብ እንደምንበላው ማታም ጧትም መጸለይ ግዴታ ነው። ማታም ጧትም እጃችን መታጠብ እንደሚያስፈልገን፣ ሰውነታችን መታጠብ እንደሚያስፈልገን በየጊዜው በንስሐ መጎብኘት፣ በንስሐ መታጠብ ያስፈልገናል። አንድ ልብስ ዛሬ ስላጠብከው ብቻ አመቱ በሙሉ ለምን ቆሸሸ ልትል አትችልም። ምክንያቱ ግዴታ ነው፣ ይቆሻል፣ ይታጠባል። እና ክርስቲያን ጻድቅ 7 ጊዜ ጻድቅ 7 ጊዜ ወድቆ 7 ጊዜ ይነሳል የሚለው በየቀኑ ኃጢአት ብንሰራ ወዲያውኑ ሳናውል ሳናሳድር ወዲያውኑ ንስሐ እየገባን በንስሐ ልናጠፋው ይገባል እንጂ እንዲያው አይ ገና ነኝ ነገ ኃጢአት ልሰራ እችላለሁ እና ዛሬ ንስሐ መግባት አያስፈልገኝም የሚል ክርስቲያን፣ ይሄ ክርስቲያናዊ ጸባይ አይደለም። ክርስቲያናዊ ስነ ምግባርም የለውም እንደዚህ አይነት ሀሳብ የሚያስብ ሰው ማለት ነው። እና ሰንበትን አክብረው፣ ሰንበትን ብታከብር፣ ሰንበት የኮነት ዕለተ አልዓኖት፣ ሰንበት ማለት ቀን አይደለችም፣ እኔ ነኝ። ስለዚህ ሰንበትን የሚያከብሩ ሰዎች በዕለተ ምጽአት ዋጋቸው መንግስተ ሰማያትን ማግኘት መውረስ ነው። ሰንበት ማለት ከሌሎች ዕለቶች ተለይታ ለሰዎች ልጆች የተሰጠች የበረከት ቀን ነች። እንዲያውም ኦሪት ዘጸአት ምዕራፍ 16 ቁጥር 26 ላይ 6ቱን ቀን ሙሴ መና ከሰማይ እየወረደ እስራኤላውያን ያንን መና እየለቀሙ ሲበሉ 6ቱን ቀን መና እየለቀሙ እንዲበሉ ካደረገ በኋላ በ7ኛው ቀን ግን መና እንዳትለቅሙ፣ ይቺ የእግዚአብሔር ቀን ነች፣ በቃ በ7ኛው ቀን መናውም አይወርድም እናንተም መና እንለቅማለን ብላችሁ እንዳትወጡ ይላቸው ነበር። እና 6 ቀን እንሰራለን፣ 7ኛውን ቀን ግን እናከብራለን። ሰንበት ስለሆነ የእግዚአብሔር ቀን ስለሆነ
ታዲያ አሁን ላይ ክርስቲያኖች ሆነን እኛ ዕለተ ሰንበት የት ነው የምናረፍደው? የት ነው የምንውለው? ለክርስቲያን የተገባውን ስነ ምግባር ጠብቀነዋል ወይ የሚለው ሲታሰብ አንደኛው የክርስትና ሕይወታችን የላላ በጣም የወረደ መሆኑ የሚታየው በዕለተ ሰንበት አንድ ሰው አልጋ እየሰበረ ዝም ብሎ ቁጭ ተኝቶ ሲያረፍድ ቅዳሴ የተቀደሰ አገልግሎት እየተገለገለ እግዚአብሔር እየከበረ አንድ ምዕመን ዝም ብሎ አልጋው ላይ ተኝቶ ማርፈድ ማለት በዕለተ ሰንበት የተሰራው ሕግ ለሰንበት ቀን ወይም ሰንበትን አክብር ተብሎ የተሰራው ሕግ እኔን አያስፈልገኝም ወይም ደግሞ ይህን ሕግ የሰራው እግዚአብሔር ተሳስቷል። በቃ እኔ በሰንበት ቀን ሄጄ ቤተክርስቲያን ሄጄ ሰንበትን ከማከብር ይልቅ አልጋዬ ላይ ተኝቼ ብውል የተሻልኩ ሰው ነኝ ብሎ እንደመገመት ማለት ነው። ስለዚህ አንድ ክርስቲያን በዚህ በተአምረ ማርያማችንም ላይ በዕለተ ሰንበት ወደ ቤተክርስቲያን ያልሄደውን ስለዚህ በማይፈታ በጽኑ ስልጣን ፈጽመን አውግዘናል። የታወቀ ምክንያት ኃጢአት ደዌ ካልከለከለው በዚች ቀን ተአምሯን ይስማ። ተአምሯን ሊሰማ ስጋው ደግሞ ይቀበል። ስጋው ደግሞ ሊቀበል ተአምሯን ሊሰማ ታዟል። ይሄ ክርስቲያናዊ ግዴታ ነው። ይህንን የማያደርጉ ሰዎች ግን ከክርስቲያናዊ ሕግ ወይም ስነ ምግባር የወጡ ናቸው። በሌላ በኩል እዚሁ ኦሪት ዘዳግም ምዕራፍ 5 ቁጥር 14 ላይ በሰባተኛው ቀን ለእግዚአብሔር ለአምላክህ ሰንበት ነውና አንተ ብቻ አይደለም የቀጠርካቸው ሎሌዎችህ ሰራተኞች የወንድ ሰራተኛ የሴት ሰራተኛ በሬህ ላምህ ፈረስህ እነዚህ ሁሉ ያክብሩ። ፈረስህን ለሚጭን ሰው አትስጥ አርፎ ይዋል። በሬህን ለሚጠምድ ሰው አትስጥ አርፎ ይዋል። ሰራተኞችህን አስገድደ ስራ አታሰራቸው አርፈው ይዋሉ። ሰንበት ነው፣ የሰንበት ቀን የእግዚአብሔር ቀን ነው ይላል። በሌላ አነጋገር እንደ ከተመኛው ደግሞ መኪናህን አሳርፈዋል። ምክንያቱም አንተ ከሰኞ ጀምሮ የሰራኸው እግዚአብሔር ከባረከልኝ ይበቃኛል ብለህ አስብ። አለዛ ግን መኪናው ላለመገልበጡ ምንም ዋስትና የለም እግዚአብሔር ካልጠበቀ በስተቀር አይደል? አንዳንድ ጊዜ አተርፍ ባያ ጉዳይ የሚባሉ ሰዎች አሉ። ለማትረፍ እየሮጡ ግን እያጎደሉ የሚመጡ ማለት ነው። እና ይህንን የዕለተ ሰንበትን ለእግዚአብሔር ብለህ ሰራተኞች እኔ በተለይ አሰሪና ሰራተኛ ላይ ያለው ችግር በጣም ሰፊ ነው። ምክንያቱም አሁን እንደዚህ አይነት ሰራተኛ ቀጥሬ ሰርቃ ሄደች፣ እንደዚህ አይነት አድርጌ ቤቴን እንዲህ ያደረግ ዘረፈችብኝ ምናምን እንዴት ትዘርፋለች? አዎ ይዘርፋል። ምክንያቱ አልተማረም። እንዲማር እድል አልሰጠነውም። ወንጌል እንዲያዳምጥ እድል አልሰጠነውም። ከኛ ጋር እስኪ ሰንበትን ሄድ፣ እስኪ ሰንበት ሄደህ ተምረሽ ነይ፣ ወንጌል ሰምተን እንምጣ አንላቸውም። እነሱ መስረቅን እንደ ደህና አጋጣሚ አድርገው ሊጠቀሙት ይችላል። በሌላ በኩል እኛ እግዚአብሔርን አላከብር ካልን አይደለም የሰው ልጅ ሰራተኛ አይደለምና የእኛን የወለድናቸውን ልጆች ጠላት አድርጎ እግዚአብሔር ያስነሳል። ምክንያቱም እኛ ለእግዚአብሔር ካልተገዛን የእኛ ልጆች ለእኛ ጠላት ሆነው ላለመነሳታቸው ምንም አይተናል። ነቢየ እግዚአብሔር ቅዱስ ዳዊት የእግዚአብሔርን ሕግ ሲያፈርስ የራሱ ልጅ አቤሴሎም ነው መጀመሪያ ከቤተ መንግስቱ ያሳደደ። ጠላቱ ነው የተነሳበት የራሱ ልጅ ነው። እና እኛ እግዚአብሔርን ስናከብር አለ ሊቁ፣ እኛ እግዚአብሔርን ስናከብር አንበሳው ነብሩ ለእኛ ይታዘዛሉ። ልጆቻችን አይደሉም፣ ላሞቻችን በሬዎቻችን አይደሉም፣ ጎረቤቶቻችን አይደሉም። አንበሳው ነብሩ ለእኛ ይታዘዛሉ። እኛ ለእግዚአብሔር ስንታዘዝ አይተናል። እነ ገብረ መንፈስ ቅዱስ ለእግዚአብሔር ሲታዘዙ ስሳ ነብር ስሳ አንበሳ በዚህና በዚህ ሆነው እንደ ወዳጅ እንደ ዘመድ እንደ ልጅ እንደ ቤተሰብ ሆነው ሲያጫውቷቸው እነ ገብረ መንፈስ ቅዱስን አይተናል። እነ ሳሙኤል ዘዋልድባ እንደ ፈረስ አድርገው አንበሳውን ሲጋልቡ አይተናል። እነሱ ምን ስለሆኑ ነው? የእግዚአብሔር ወዳጅ ስለሆኑ። የእግዚአብሔር ወዳጅ ስንሆን አራዊቱ ሳይቀር ለኛ ይገዛሉ። እግዚአብሔር ጋር ስንጣላ ደግሞ አራዊቱ አይደሉምና የራሳችን ልጆች ለኛ ጠላት ይሆናሉ። ቤተሰቦቻችን ጠላቶች ይሆኑናል ማለት ነው።
የእግዚአብሔርን ሕግ ማክበር ከሚባለው መካከል አንዱ ደግሞ የሰንበትን ቀን መቀደስ ነው። የሰንበትን ቀን ማክበር ሌላኛው ሶስተኛው ሕግ አባትህንና እናትህን አክብር ነው። ሌላኛው ሕግ አባትህንና እናትህን አክብር። እንግዲህ አባት እናት የሚባሉት በስጋ የወለዱት ብቻ አይደሉም። ለአንድ ሰው 7 አባት አለው። እንደ መጽሐፍ 7 አባቶች አሉት አንድ ሰው። እነሱም አንደኛው የስጋ አባት ነው፣ የስጋ እናት ነች። የስጋ ወላጆች አባት እናት ይባላሉ። ቀጥለው የክርስትና እናት የክርስትና አባት እናት አባት ይባላሉ። ቀጥለው የንስሐ አባቶች ካህናት እናት አባት ይባላሉ። ቀጥለው የሚያስተምሩ መምህራን እናት አባት ይባላሉ። ዋኖቻችሁን አባቶቻችሁን አስቡ እያለ መጽሐፍ ይናገራል። እናት አባት ይባላሉ። ቀጥለው መጻሕፍት በራሳቸው እናት አባት ይባላሉ፣ ወደ እግዚአብሔር መርተው የሚያደርሱ ስለሆኑ። ቀጥሎ የቆብ አባቶች እናት አባት ይባላሉ። ሌላኛው እናት አባት የሚባሉ ደግሞ እንዲሁ እንጀራ ቀልበው የሚያሳድጉ ወላጆች ሳይሆኑ የእንጀራ አባት የምንላቸው ደግሞ አሉ። የእንጀራ አባት አለ፣ የስጋ አባት አለ፣ የክርስትና አባት አለ፣ የነፍስ አባት አለ፣ የቀለም አባት አለ፣ የቆብ አባት አለ። እነዚህ ተቆጥረው እነዚህን ሁሉ በሚገባ ወላጆቻችሁን አክብሩ። በተለይ በመጻሕፍት ደረጃ ከወላጆች በላይ ከስጋ ወላጆች ወይም ከተቆጠሩት ወላጆች በላይ ሁለቱን በጥብቅ እንድናከብራቸው መጽሐፍ ያዛል። የነፍስ አባትና መጻሕፍትን እግዚአብሔር ጋር የሚያገናኙ ናቸውና እነዚህን አጥብቀህ ውደዳቸው፣ አጥብቀህ ታዘዛቸው ይላል። ምክንያቱም አዝልፍኬ አንብቦተ መጻሕፍት እስመ እማንቱ ይመርሃሁ ለልብከ ኀበ አእምሮተ እግዚአብሔር። መጻሕፍት ማገላበጥን መጻሕፍት ማንበብን አዘውትር፣ እነሱ እግዚአብሔር ጋር ያገናኙሃል። እግዚአብሔርን ከቶ ማንም ያየው የለም። ነገር ግን እግዚአብሔር ይነግሮሙ ለሕዝቡ በመጽሐፍ፣ እግዚአብሔር ለሕዝቡ በመጽሐፍ ይናገራቸዋል፣ ያነጋግራቸዋል። እግዚአብሔርን የምናየው እኛ በተጻፉት ሕጎች ነው፣ በቃሉ ነው እግዚአብሔርን የምናየው። በዚህ እግዚአብሔርን የምናውቅበት እግዚአብሔርን የምናየው በመጻሕፍቱ አማካኝነት ነው። ሌላው በጸሎት አማካኝነት ነው። በመጻሕፍት ላይ በተጻፉ ጸሎቶች ጸሎታችን ስናደርግ ምንድነው? ጸሎት ቢል ተናግሮት ምስለ እግዚአብሔር። ጸሎት ማለት ከእግዚአብሔር ጋር መነጋገሪያ ቋንቋ ነው። ጸሎት ማለት እግዚአብሔርን የምናይበት መስታወት ነው። ጸሎት ማለት እግዚአብሔር ጋር የምንወያይበት የመወያያ ሰነድ ነው። የመስማሚያ የመግባቢያ ቋንቋ ነው ጸሎት ማለት እና እነዚህ መጻሕፍቶችን እና ንስሐ አባቶችን ንስሐ አባት እግዚአብሔር ይፍታ ብሎ የቆሸሸውን ሰውነት በንስሐ አጥቦ የቆሰለውን ሰውነት በንስሐ አክሞ እግዚአብሔር ጋር የሚያገናኝ ስለሆነ መጻሕፍት የማናየውን እግዚአብሔርን የምናይባቸው መነጽሮቻችን ስለሆኑ እነዚህን በበለጠ አክብር ይላል። ይሄ ሌላኛው የተሰጠን ሕግ ነው። ከዚህ በመቀጠል በሐሰት አትመስክር፣ በወንድምህ ላይ በጓደኛህ ላይ በሐሰት አትመስክር፣ ባልንጀራህን እንደራስህ አድርገህ ውደድ፣ የባልንጀራህን ገንዘብ አትመኝ እያለ 10ን ሕግጋት ለሙሴ ሰጥቷል። በሙሴ አማካኝነት ለእስራኤላውያን ተሰጥተዋል። በኦሪቱ እነዚህን ካልን ስነ ምግባር በሕገ ወንጌልስ እንዴት ይታያል? በሕገ ወንጌል ስነ ምግባር እንዴት ነው የሚታየው? በዘመነ ብሉይ ሱባኤ ሲቆጠርለት ትንቢት ሲነገርለት የነበረው እግዚአብሔር ወልድ ከንጽሕት ቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተጸንሶ በድንግልና ተጸንሶ በድንግልና ተወልዶ በአብሳሪው መልአክ በቅዱስ ገብርኤል አማካኝነት
በጽኑ ቀጠሮ ከቀጠሮው ከዓመቱ ዓመት ከወሩ ወር ከሳምንቱ ሳምንት ከዕለቱ ዕለት ከሰዓቱ ሰዓት ሳያጎል ሐዋርያው እንደተናገረው የዘመኑ ፍጻሜ ሲደርስ እግዚአብሔር አንድያ ልጁን ከሴት የተወለደውን ልጁን ላከልን። የዘመኑ ፍጻሜ ሲደርስ ቀጠሮ ሲደርስ ብሎ እንደተናገረው ኢየሱስ ክርስቶስ እንደኛ ሰው ሆኖ እንደኛ የማይታየው የሚታይ አካልን ተዋህዶ የማይዳሰሰው የሚዳሰሰውን አካል ተዋህዶ የማይጨበጠው የሚጨበጥን አካል ተዋህዶ እንደኛ ሰው ሆነ። ዘመን ያልተቆጠረለት ዘመን ተቆጠረለት። ይህን ሆኖ ወደኛ ወደ ዘመዶቹ እኛን ዘመድ ብሎ እኛን ፍለጋ ወደኛ ከመጣ በኋላ መጻሕፍቱ እንደሚመሰክሩት 99ን በጎች በዱር ትቶ የጠፋውን አንዱን ሊፈልግ መጣ ወይም ሀዲጎ ተሳወት ሰዓት ተነገደ እንደሚባለው ባገኘውም ጊዜ ተሸከመው አቀፈው እያለ መጽሐፍ እንደሚናገረው እኔንና እናንተን እየፈለገ ዓለሙን ህዝቡን እየፈለገ ወደ ከመጣ በኋላ ስነ ምግባርን ወይም ደግሞ ክርስቲያናዊ ስነ ምግባርን እንዴት አስተማረ የሚለውን ደግሞ እናያለን። የወንጌል ህግ በጥቅሉ ሲታይ ነገር ሃይማኖት ግብረ ገባዊ ህግና ታሪክ ነው። ግብረ ገባዊ አንድ ሰው ግብረ ገብ መሆን እንዲችል የሚያስረዳ ሰነድ ነው። በውስጡ ሃይማኖት አለበት፣ ግብረ ገብ አለበት፣ የባልና ሚስት አስተዳደር ህግ አለበት፣ የህፃናት አስተዳደር ህግ አለበት፣ ህገ መንግስት ራሱ አለበት። ድሃ እንዳይበደል፣ ፍርድ እንዳይጓደል ፍርድም ጭምር ተካቶበታል። እንዲያውም ሐዲስ ኪዳን ድሆች ሳይቀሩ ምስኪናኖች ሳይቀሩ በኦሪቱ የካህናት ዘር ራሱን የቻለ የነገስታት ዘር ራሱን የቻለ የነበረውን ሁሉ ያንን ሁሉ ሽሮ በአዲስ ኪዳን ሁሉ በክርስቶስ እኩል ነው። ሁሉ በክርስቶስ እኩል ነው። ይሄ እንዲህ ነው፣ ይሄ ባሪያ፣ ይሄ እንትን፣ ይሄ የሚባል ነገር፣ ይሄ ግሪካዊ፣ ይሄ እንትን የሚባል ነገር የለም። በቃ በክርስቶስ ሁሉ እኩል ነው። ክርስቶስ በኦሪቱ አንዱ ከፍ አንዱ ዝቅ ያለ የነበረውን አባጣ ጎርባጣ የነበረውን ሊያስተካክል ሁላችንንም እኩል አድርጎ ተመልክቶ ወደ ዓለም መጣና ሃይማኖትን አስተምሯል፣ ግብረ ገብነትን አስተምሯል፣ የፍርድን ጉዳይ አስተምሯል፣ የባልና ሚስትን ጉዳይ አስተምሯል፣ የልጆችን አስተዳደግ ጉዳይ አስተምሯል፣ አርአያ የሆነ የጾምን ጉዳይ አስተምሯል፣ የምጽዋትን ጉዳይ አስተምሯል፣ ቤተ መቅደሱ እንዴት መገልገል እንዳለበት አስተምሯል። እነዚህ ሁሉ በአጠቃላይ እየሰራ እያደረገ አድርጉ እያለ አሳይቷል። ታዲያ እነዚህ ሁሉ በዚህ ህግ ውስጥ የሚገኙ ከሆነ ከነዚህ ውስጥ ለሰው ስነ ምግባራዊ ህይወት ጉልህ ሚና የሚኖራቸው ስነ ምግባር በፍጹም ምንነት የሚያስረዱ ወይም ደግሞ የሰውን ማንነት ግልጽ አድርገው የሚያስረዱ የአንቀጸ ብፁዓን የተባለው የተራራው ስብከት ተብሎ በማቴዎስ ወንጌል ምዕራፍ 5 ቁጥር 1 እስከ 44 ድረስ የተጻፈው ወይም ደግሞ በማቴዎስ 25:42 ላይ የተጻፈው ያን ግልጽ አድርጎ ያሳያል። ክርስቲያናዊ ስነ ምግባር ምንድን ነው? ከክርስቲያናዊ ስነ ምግባር መካከል ዋናውና ትልቁ ምንድን ነው የሚለውን ወንጌሉ ሲገልጽ በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግስተ ሰማያት የነሱ የሚያዝኑ አሁን በዚህ ዓለም እያሉ የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉና። የዋሆች የክርስትና ምግባር የስነ ምግባር ትልቁ የመጀመሪያው መገለጫው የዋህነት፣ ይቅርባይነት፣ በጎነት፣ ለሰዎች ርህሩህ መሆን፣ ሰዎችን በጭካኔ መልክ አለማየት። ያም ሲሆን ደግሞ ስላወቅከው ስላላወቅከው፣ ስለወደድከው ስላልወደድከው ሳይሆን ሁሉንም ክርስቶስ
እንዲሁ አንተን እንደወደደህ እንዲሁ ዓለሙን እንደወደደው እንዲሁ እኔን እንደወደደኝ እኔ ደግሞ ሌላውን በዛ ልክ እነዚህን ህጎች ነው ያስቀመጠው። ስነ ምግባር መርሆች ተብለው የተቀመጡት እነዚህ ናቸው። ሰው በመንፈስ ድሆች የሆኑ ብፁዓን ናቸው ብሎ ምንድን ነው በመንፈስ ድሆች የሆኑ ማለት? የመንፈስ ድሃ ማለት ምን ማለት ነው? እንደገና በዚህ ዓለም የሚያዝኑ የሚያለቅሱ ማለት ምን ማለት? እንዴት ነው? ዝም ብሎ ሰው ግዴታ እያለን ማልቀስ አለብን ወይ? መሳቅ እየቻለን ማልቀስ አለብን ወይ? የሚሉት ሁሉ የየራሳቸው የሆነ ትንታኔና መግለጫ ያላቸው ናቸው። ለቀደሙት እዛ በመቀጠል ሌላ ማሻሻያ አድርጎ የኦሪቱን እያሻሻለ የተናገረው ለቀደሙት አትግደል እንደተባለ ሰምታችኋል። አትግደል ተብሏል። የገደለ ይገደል እንደተባለ ሰምታችኋል። እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ይፈረድበታል። ወንድሙን የማይወድ ክርስቲያን ስነ ምግባር አለኝ፣ ክርስቲያናዊ ስነ ምግባር አለኝ ሊል አይችልም። የስነ ምግባር መገለጫው የመጀመሪያው ወንድሙን መውደድ ነው። ጓደኛውን መውደድ ነው። አብሮት ያለውን ሰው መውደድ ነው። አብሮት ካለው ሰው ጋር አብሮ ሰላማዊ ኑሮ መኖር ነው። ሐዋርያውም ቅዱስ ጳውሎስ እንደዛ ነው ያለው። ቢቻላችሁ ከሁሉም ጋር በሰላም ኑሩ። ከማንም ጋር ከሁሉም ጋር በሰላም ኑሩ። ይሄ ነው። ይህንን የማያደርግ ክርስቲያን እናቱን እየከሰሰ አባቱን እየከሰሰ ወንድሙን እያማ ጓደኛውን እያበሳጨ የትዳር አጋሩን እያሰቃየ በአንደኛው ሲም ካርድ ሌላ ጓደኛ እዛ እየጀነጀነ በአንደኛው ሲም ካርድ ደግሞ እኔ ከአንቺ ጋር ካልሆንኩ ህይወት የለኝም እያለ 3-4 ሴት በአንድ እንትን ይሄ ክርስቲያናዊ ስነ ምግባር ወይም ክርስቲያን ነው ሊባል አይችልም። አይደለም። የክርስትና መገለጫ አይደለም። እናቱን፣ አባቱን፣ እህቱን፣ ወንድሙን፣ ሚስቱን፣ ጓደኛውን አብሮት ያለውን አብሮት የሚወጣ የሚገባውን የማይወድ የማያከብር እግዚአብሔርን ወደዋለሁ ቢል አንተ ውሸታም ነህ። ሐዋርያው ቅዱስ ዮሐንስ አንተ ውሸታም ነው፣ የማታየውን እግዚአብሔር እንዴት ልትወደው ትችላለህ? የምታየውን ወንድምህን ሳታከብሩ ሳትወደው ጊዜ ሳትደግፈው እንዴት ነው? ክርስትና አንዳንድ ጊዜ እኛ ባህሉም ራሱ ተጽዕኖ ፈጥሯል። አንዳንድ ቦታ ላይ ባህሉ ተጽዕኖ እየፈጠረ ነው በሃይማኖት ላይ። ምክንያቱ በህይወት አብረን ስንኖር ምንም እንዲያው ሻይ ቡና አብረን ብለን የማናውቅ በአውደ ዓመት ቀን እስኪ ጸበል ቅመስ እኔ ቤት ብቅ በል ተባብለን የማናውቅ የሞተ ጊዜ ያዙ ይልቀቁኝ መሬት አይብቃኝ በቃ እንዲያው ደረት መድቃት እግዚአብሔርን መውቀስ እንደዚህ አይነት ይሄ እንዲያው ዝምድና የሚገለጠው በሞት ጊዜ እየሆነ ነው አሁን ላይ። እና ዝምድና የሚገለጠው ግን በህይወት ስንኖር ነው፣ በፍቅር ስንኖረው ነው። እና እነዚህን አስተምሯል። ቀጠልና ለቀደሙት በውሸት አትማል ተብሎ ተጽፏል። ነገር ግን መሐላዎችን ለጌታ ስጥ እንደተባለ ሰምታችኋል። እኔ ግን እላችኋለሁ ከቶ አትማሉ። በሰማይም እግዚአብሔር ዙፋን ነው፣ በምድርም የእግሩ መረገጫ ነው። በአንተ በራስህም አትማል። ያጥፋኝ፣ ይግደለኝ፣ ይኸው አንተ ይነጥለኝ፣ ይኸው እንዲህ ያድርገኝ ብለህ አትማል። አንተ ከራስ ፀጉርህ አንዷን ቀይ ነጭ ማድረግ አትችልም። በቁመትህ ላይም ትንሽ ስንዝር መጨመር አትችልም። ስለዚህ በፍጹም አትማሉ ተብሏል። ዛሬ በየፍርድ ቤቱ በየእንትኑ እየተማማለ የሚውለው ክርስቲያን ስንቱ ነው? በውሸት የምንምለው ዝም ብለን በቀልድ የምንምለው በበቃ ዝም ብሎ ይሄ መሐላ እንትን መሐላውን ስንምል ደግሞ ብዙዎቻችን ቤተክርስቲያንን እንማማል። ቤተክርስቲያን በር ክፈትና ዝጋ፣ መስቀል ይቅረብልን እንማማል ነው የምንል ክርስቲያኖች ሆነን
የክርስትና ሃይማኖት ተከታዮች ሆነን እንደዚህ የምንል በጣም በጣም በተለይ በፍርድ ቤት በኩል የሚታየው የመሐላ ጉድ ከባድ ነው። በጣም በባልና ሚስቱ ጠብ ውስጥ የሚታየው የመሐላ ጉድ ከባድ ነው። ተስማምተው አብረው የሰሯቸውን ግፍ አድርገው በማውጣት በጓደኛሞች አብረው ጓደኛ ሆነው 2 ዓመት 3 ዓመት አብረው ቆይተው ልክ የተጣሉ ጊዜ የመሐላ ጉድ ጎርፍ ይጎርፋል እና እነዚህ ሁሉ የስነ ምግባር ጉለቶች ናቸው። በሌላ በኩል ሚስቱን የሚፈታ ሁሉ የፍቿን ጽሕፈት ይስጣት ተብሎ እንደተጻፈ ሰምታችኋል። እኔ ግን እላችኋለሁ ወደ ሴት አይቶ በልቡ የተመኘ ሁሉ አመነዘረ። በኦሪቱ የፍቿን ደብዳቤ ይስጣት ተብሎ ተጽፏል። የተፈታችውን ያገባ ወይም ሚስቱን ያለ ምክንያት የፈታ አመነዘረ ተብሎ እንደተጻፈ ታውቃላችሁ። እኔ ግን እያልኩ ያለሁት የፈታ አይደለም፣ የተፈታችውን ያገባ አይደለም። ወደ ሴት አይቶ በልቡ የተመኘ እሷ አመንዝሯል እላችኋለሁ ብሎ እያጠበቀ እያጎላ ምክንያቱ አዲስ ኪዳን የህይወት ያኛው የመኖሪያ ህግ ነው የተሰጣቸው። ኦሪቱ የመኖሪያ ህግ ነው የተሰጣቸው፣ የመኖሪያ ሰነድ፣ የመግባቢያ ሰነድ ነው። እኛ ግን የተሰጠን የህይወት ሰነድ ነው፣ የህይወት ሰነድ። ስለዚህ እነዚህን እያለ አይን ስለ አይን ጥርስ ስለ ጥርስ እንደተባለ በኦሪቱ ሰምታችኋል። እኔ ግን እላችኋለሁ ክፉን በክፉ አትቃወሙ፣ ክፉ እንኳን ቢያደርጉባችሁ አትቃወሙ። እኔ በገዳዮች ፊት ክፉ እንዳልተናገርኩ፣ እኔ በሚገርፉኝ በሚጎትቱኝ ፊት ክፉ እንዳልተናገርኩ፣ እኔ የሚወጉኝን ላጥፋ እንዳላልኩ እናንተም የሚቃወሟችሁን ይጥፉ አትበሉ፣ ክፉን በክፉ አትቃወሙ፣ መርቋቸው ነው የሚለው። በሌላው ገጽ መርቋቸው፣ የሚያሳድዷችሁን መርቋቸው። ምክንያቱም በቀል አንተ ለእኔ ስትሰጥ እኔ እገባለሁ፣ እኔ እበቀላለሁ፣ እኔ ስራ እሰራለሁ። አንተ ራስህ እኔ እሰራዋለሁ ብለህ ከተነሳ ግን እኔ ዝም እላለሁ። ስለዚህ እንደዚህ እያለ ባልንጀራህን ውደድ ጠላትህንም ጥላ እንደተባለ ሰምታችኋል። እኔ ግን እላችኋለሁ በሰማይ ላለ አባታችሁ ለልጆች ትሆኑ ዘንድ በሰማይ ላለው አባታችሁ ልጆች እንድትሆኑ የእግዚአብሔር ልጆች እንድትባሉ እግዚአብሔርም ልጆች ናቸው እንዲሏችሁ ዓለሙም ደግሞ የእግዚአብሔር ልጆች መሆናችሁን እንዲያውቅ ጠላቶቻችሁን ውደዷቸው። ይህን ስታደርጉ ዓለም በሙሉ የኔ ደቀ መዛሙርት የክርስቶስ ልጆች መሆናችሁን ያውቃል። አሁን በቤተ ክርስቲያን ደረጃ በእኛ በሃይማኖት ደረጃ እኮ አብዛኛው ሰው ሃይማኖቱን እንትን እያለ ያለው እግዚአብሔርም እየተወቀሰ ክርስቲያኖቹ ነው የአማንያን ቄንጤዎች የሚያስታርቁበት አጋጣሚ አሁን ምን ይባላል እንዴ? የሃይማኖት አባቶች እያልናቸው እገሌና እገሌ እኮ ተጣልተው ይኸው በቃ ልታረቃሉ ለሽማግሌ አስቸገሩ። ታዲያ ይሄ ምን ሃይማኖት ነው እስከመባል ድረስ እየተደረሰ ነው ያለው። ይሄ የስነ ምግባር ጉድለት ነው። አንድ ክርስቲያን ሊጣላ አይገባም። ቢጣላ እንኳን በማግስቱ ወይም ወዲያውኑ ይቅር ሊልለት ይገባል። አዎ መስሎኝ አድርጌ ነበር ትቻለሁ ሊል ይገባል እንጂ የ10-15 ዓመት ጥላቻ እየቀሰቀሰ የሚያሟርት እንቧከረዩ የሚል ይሄ ክርስቲያን ጸባይ አይደለም። ክርስቶስም አላስተማረም። አንድ ክርስቲያን በዚህ ልክ ሊለካም አይገባም። ከክርስቲያናዊ ስነ ምግባር ውስጥ እነዚህ ትልልቆቹ ናቸው። በተጨማሪም ደግሞ የወንጌል ሕግጋት ተብለው የሚጠቀሱት ደግሞ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ እንግዳ ሆኜ አልተቀበላችሁኝም፣ ታስሬ የሚሉት ደግሞ እነሱ 6ቱ ቃላተ ወንጌል የምንላቸው ደግሞ ለተራበ ማብላት፣ ለተጠማ ማጠጣት፣ ለታረዘ ማልበስ፣ ችግረኛን መጎብኘት የመሳሰሉት ደግሞ ሌሎቹ 6 ሕጎች አሉ። እነዚህን ጠቅለል ባለመልኩ ታዲያ እኛ እንደ ክርስትና እንዴት እንተግበራቸው? በምን ቦታ ይተገበራሉ? እነማን ናቸው ለእነዚህ ጉዳዮች ቀዳሚ ሆነው ሊያስተምሩ የሚገባው የሚሉትን ቀጣይ እንመለከታለን ማለት ነው። የሰው እንግዲህ
በሕገ ልቡና ከተጻፈውም በሕገ ኦሪት ከተጻፈውም በሕገ ወንጌል ከተጻፈውም በቃል ከተነገረውም በመጽሐፍ ከሰፈረውም ውስጥ በዋናነት ድርሻ የተሰጣቸው አሉ። ለባለትዳሮች የተሰጠ መመሪያ አለ። በቤት ውስጥ የሚያከናውኑት ልጆቻቸው እነሱን መስለው እንዲቀረጹ ባልና ሚስት ምን ማድረግ እንዳለባቸው በካህናት በኩል ሊከናወን የሚገባው አለ። በቤተ ክርስቲያን አባቶች በኩል በሌላውም እነዚህን ደግሞ እግዚአብሔር ቢፈቅድ በቀጣይ የምናያቸው ይሆናል። በምዕራፍ 2 እንግዲህ ሰዓቱም 4:30 እየሆነ ነው። ምናልባት አስተያየቶች እንዲህ ቢሆን የትምህርቱ ሂደት እንዲህ ቢሆን የምትሉት አቅጣጫ ካለ መቀበል እችላለሁኝ። ምናልባት ክርስቲያናዊ ስነ ምግባር የምትለውን ይህን ፈርጂ ብዙዎቻችን የምንሰጠው ሴቶች ቤተ ክርስቲያን ሲገቡ በየት በኩል ነው የሚቆሙት? ሴቶች ለምንድን ነው የማይቀድሱት? ተንስኡ ሲባል መስገድ የሚባለው ምናምን የሚባለውን ብቻ የሚያጠነጥን ወይም ደግሞ ከቤተ ክርስቲያን ከመግባትና ከመውጣት ብቻ ክርስትና ሲነሳ እንደ ሕፃን ፀጉሩን ለምን ይላጫል ምናምን የሚሉ ብቻ የተንጠለጠለ ሀሳብ ብዙ ጊዜ ስለሚል እንዲያው በዛ በኩል ስሜቱ በዛ በኩል ያለው አካል ካለ እናየዋለን። ግን የክርስቲያናዊ ስነ ምግባር መሰረቱና ዋናው ትልቁ እነዛ አሁን አንድ ወጥ ለመስራት መጀመሪያው ዋነኛው ወይ ሽሮው ነው ወይ ድንቹ ነው ወይ ስጋው ነው፣ ጨውና በርበሬው፣ ሌሎቹ ቅመማ ቅመሞቹ ማጣፈጫ ናቸው። ዋናው ግን መሰረቱ ሲኖር ነው ትልቁ። ግዙፉ በሌለበት ቅመሞቹ ቢኖሩ፣ ሽሮ በሌለበት ቅመሞች ቢኖሩ ምንም ቅመሞቹ ብቻቸውን ምንም ሊያደርጉ አይችሉም። ማጣፈጫ ናቸው። አሁን እነዛ ማጣፈጫዎቹ ቀስ ብሎ የሚደረስባቸው ናቸው። ዋናው መሰረቱ ላይ ግን መች ቆምን? ሲጀመር እኛና ወንጌሉ እኮ በጣም ተለያይተን ሆድና ጀርባ ሆነናል። እኛና ወንጌሉ ሳንተዋወቅ ሳንግባባ እንዴት ነው ማጣፈጫው ላይ የምናጠነጥነው የሚል አቋም ስላለኝ ነው እኔ ወደዚህኛው ወደ ዶግማው ደላ የማደርገው። ሌሎች ቀኖናዎች አሉ አባቶቻችን የሰሯቸው። ስታስቀድሱ እንደዚህ ቁሙ፣ ስትሳለሙ እንደዚህ በሉ፣ ስታማትቡ እንደዚህ የሚሉትን እነዚያን አባቶቻችን የሰሩልን ቀኖናዎች አሉ። እነሱ የህይወት ማጣፈጫ ናቸው። ጣዕም የሚሰጡ ክርስትናውን ጣዕም የሚሰጡት ናቸው። ዋናው ግን ክርስትና የሚባለው አለ ወይ? ክርስትናው በመጀመሪያ ገብቶናል የሚለውን ለማየት ስላስፈለገ ነው እንትን ያልኩት። አስተያየት ካለ እቀበላለሁ። ያስተማረን የመከረን ቅዱስ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።